ሰላም! እንግሊዘኛ ፊደላት 26 እንደሆኑ ተምረናል። ግን እነዚህ ፊደላት ለሁለት እንደሚከፈሉ ታውቃላችሁ? አናባቢዎችና ተነባቢዎች። ዛሬ በዚህ ቪዲዮ ውስጥ ማንኛውንም የእንግሊዘኛ ቃል በትክክል ማንበብና አንዳንዴ በትክክል መጻፍ እንድትችሉ የሚያደርጋችሁን ትልቁን ሚስጥር እናያለን። ከዚህ በፊት እንግሊዘኛ ለመማር ሞክራችሁ ድምጾቹ ግራ ጋብተው ከሆነ አትጨነቁ። አሁን ያንን ግራ መጋባት አብረን እናስወግዳለን። እስኪ አብረን እንማርና የእንግሊዘኛ ድምጾችን የመቆጣጠር ኃይል እናገኝ። ብዙ ሰዎች የእንግሊዘኛ ቃላት ለምን እንዲህ በተለያየ መንገድ እንደሚነበቡ ያስባሉ። ለምሳሌ ኤ የሚለው ፊደል አንዳንዴ ኤ፣ አንዳንዴ አ፣ አንዳንዴም ሌላ ድምፅ ያወጣል። የዚህ ሁሉ ምክንያት ያለው በእንግሊዘኛ ፊደላት ክፍፍል ውስጥ ነው። እንግዲህ የእንግሊዘኛ ፊደላት በሁለት ይከፈላሉ። አንድ አናባቢዎች vowels። እነዚህ ቃላትን እንዲያነቡ የሚያደርጉት ነፍሶች ናቸው። ሁለት ተነባቢዎች consonants። እነዚህ ደግሞ የቃል አካላት ናቸው። ትምህርታችንን በሁለት ዋና ዋና ክፍሎች ከፋፍለናል። መጀመሪያ አናባቢዎችን እና ከዚያም ተነባቢዎችን እናያለን። እንግዲህ ወደ መጀመሪያው ክፍል ወደ ቃላቱ ነፍስ እንሂድ። በእንግሊዘኛ የአናባቢዎች አምስት ብቻ ናቸው። እነዚህን ፊደላት በደንብ መያዝ አለብን። እነርሱም ኤ፣ ኢ፣ አይ፣ ኦ፣ ዩ። ሁሉም የእንግሊዘኛ ቃላት ማለት ይቻላል ቢያንስ አንድ አናባቢ vowel ያስፈልጋቸዋል። አናባቢዎች ከሌሉ ድምፅ ማውጣት አይቻልም። አናባቢዎች ከአማርኛ አ፣ ኡ፣ ኢ፣ አ፣ ኤ፣ ኢ፣ ኦ ድምጾች ጋር ተመሳሳይ ሚና አላቸው። አናባቢዎች ሁለት አይነት ድምፅ ያወጣሉ፣ ረጅም ሎንግ እና አጭር ሾርት። ረጅም ድምፅ ሎንግ ሳውንድ ልክ እንደ ፊደሉ ስም ይነበባል። ኤ እንደ ኤይ በኬክ፣ አይ እንደ አይ በአይስ አጭር ድምፅ ሾርት ሳውንድ ከፊደሉ ስም የተለየ ነው። ኤ እንደ አ በካት፣ አይ እንደ ኢ በፊሽ። በቃሉ ውስጥ ያሉት ፊደላት አጭር ድምፅ ያወጡ ይሆን ወይስ ረጅም የሚለውን የሚወስነው የቃሉ አወቃቀር ነው። ይህ ደግሞ ለሌላ ቪዲዮ የምናስቀምጠው ትልቅ ሚስጥር ነው። አናባቢዎቹን ካየን በኋላ የቀሩት ሁሉም ፊደላት ተነባቢዎች ኮንሶናንትስ ናቸው። ከ26 ፊደላት ውስጥ አምስቱን ኤ፣ ኢ፣ አይ፣ ኦ፣ ዩ ስናወጣ 21 ተነባቢዎች ይቀራሉ። ቢ፣ ሲ፣ ዲ፣ ኤፍ፣ ጂ፣ ኤች፣ ጄ፣ ኬ፣ ኤል፣ ኤም፣ ኤን፣ ፒ፣ ኪው፣ አር፣ ኤስ፣ ቲ፣ ቪ፣ ደብሊው፣ ኤክስ፣ ዋይ፣ ዜድ። እነዚህ ተነባቢዎች ናቸው ቃሉን ቅርጽ የሚሰጡት። የአማርኛ ተነባቢዎች የራሳቸውን ድምፅ ለማውጣት
አናባቢዎችን እንደሚፈልጉ ሁሉ የእንግሊዝኛ ተነባቢዎችም ቃላትን ለመፍጠር ከአናባቢዎች ጋር መደባለቅ አለባቸው። ለምሳሌ ቲ ብቻውን ት ድምፅ ሲያወጣ አን ስንጨምርበት ታ የሚል ድምፅ ያወጣል። ይህ ለአማርኛ ተናጋሪዎች ለመረዳት በጣም ቀላል ነው። አብዛኞቹ ተነባቢዎች አንድ አይነት ድምፅ አላቸው። ልክ እንደ አማርኛ ቢ፣ ልክ እንደ ብ ቦል፣ ዲ፣ ልክ እንደ ድ ዶግ፣ ኤም፣ ልክ እንደ ም ማን። ግን ጥቂት ተነባቢዎች አንዳንዴ ጣባጫሪ ይሆናሉ። ለምሳሌ ሲ አንዳንዴ ክ እንደ ካት፣ አንዳንዴ ስ እንደ ስቲ፣ ጂ አንዳንዴ ግ እንደ ጎት፣ አንዳንዴ ጅ እንደ ጃየንት። አሁን አንድ ምስጢራዊ ተነባቢ ላሳያችሁ። ፊደል ዋይ። አንዳንድ ጊዜ ይህ ፊደል እንደ ተነባቢ ለምሳሌ የለው ሲያገለግል፣ አንዳንዴ ደግሞ እንደ አናባቢ ለምሳሌ ስካይ ያገለግላል። ድንበር ዘለል ፊደል ነው። አሁን ቃላቱን እንከፋፍላቸው። በቃላት ውስጥ አናባቢዎች የትኞቹ ናቸው? ተነባቢዎችስ? 1 ዋተር ውሃ። አናባቢዎች ኤ ኢ። ተነባቢዎችስ ደብሊው ቲ አር። ሁለት ቡክ መጽሐፍ። አናባቢዎች ኦ ኦ። ተነባቢዎች ቢ ኬ። 3 ኤሌፈንት ዝሆን። አናባቢዎች ኢ ኢ ኤ። ተነባቢዎች ኤል ፒ ኤች ኤን ቲ። ዋው! ቃል የገባሁትን ጠብቄያለሁ። እንኳን ደስ አላችሁ። አሁን የእንግሊዘኛን ፊደላት ወደ አናባቢና ተነባቢ መለየት ትችላላችሁ። ይህ ትልቅ ዕውቀት ነው። ይህንን ዕውቀት ስትጠቀሙ አዲስ የእንግሊዘኛ ቃል ሲያጋጥማችሁ ፊደላቱን በመክፈል ቃሉን ለመናገር መሞከር ትችላላችሁ። ምሳሌ ቲ ኢ ኤስ ቲ የሚለውን ቃል ሲያዩ ቲ ተነባቢ፣ ኢ አናባቢ፣ ኤስ ተነባቢ፣ ቲ ተነባቢ መሆኑን ያውቃሉ። ስለዚህ ት ኤ ስት ብለው ማንበብ ይጀምራሉ። አያችሁ እንግሊዘኛ መማር ምን ያህል መርህ ያለው እንደሆነ። እነዚህን ፊደላት ለመለማመድ በየቀኑ የሚያጋጥሟችሁን አዳዲስ የእንግሊዘኛ ቃላት አይታችሁ አናባቢዎችን ኤ ኢ አይ ኦ ዩን ብቻ በቀይ ከበቡ። ይህ ትምህርት ከረዳችሁ ላይክ አድርጉት፣ ለጓደኞቻችሁ ሼር አድርጉና ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። በሚቀጥለው ቪዲዮ ደግሞ የእንግሊዘኛ ቁጥሮችን በእንግሊዘኛ እንዴት መናገር እንደምንችል እናያለን። ጥያቄ ካላችሁ ኮምፒውተር በሚለው ቃል ውስጥ ስንት አናባቢዎች አሉ ብላችሁ ከታች ኮሜንት ላይ ጠይቁኝ፣ መልስ እሰጣለሁ። መልካም ልምምድ። ባይ